መንግስትም በራሱ ፍርድ ቤት መክሰስ ማስመዝገብ፣ ፍርድ አታገኝም ግን ማስመዝገብ፣ ለታሪክ ክስ ማቅረብ፣ የሞተብንን እያንዳንዱን ካህንና ዲያቆን ምዕመን ቆጥሮ አይፈልጉም ክስ ማቅረብ። የህግ አገልግሎት ይስጡ ብለን መክረን ወደዛ የላክናቸውም ስማቸውን የሚያስተዋውቁ ተራ ነገር የሚያወሩ ከመንግስት ጋር ጥቅም የሚፈልጉ አስመሳዮች ብቻ ሆኑ። ራሱ የህግ ባለሙያዎቹ ራሳቸው ኮረፕትድ የሆኑ ሰዎች ይመስሉኛል። ምንም ቁም ነገር አይሰሩም። ይሄን አሁን ቅድም ያልኩትን መረጃ መሰብሰብ ይችላል። በቃ እያንዳንዱ ገጠር ስልክ አለው። በስልክ ሪፖርት ማድረግ ይችላል። ያ ተመዝግቦ ይቀመጥ። ምንም አይፈልጉም። ግፎቹን ክሰሱ። ምንም አይፈልጉም። ሶስተኛ ማድረግ የሚችሉት በኦርቶዶክሳዊ አስተምሮ ምዕመናን ፖለቲካውን የማረቅ እና ብርሃንና ጨው የመሆን ግዴታ እንዳለባቸው ወደ ፖለቲካው ገብተው ፖለቲካውን እንዲያርሙ ስራዬ ብሎ ማስተማር፣ እንዳውም መጽሐፎችን ማሳተም፣ በአባቶች ስም ማሳተምና የሲኖዶስ ትእዛዝና ቀኑን አድርጎ ማውጣት ሁሉ ይችላሉ። አስተምሮ ስለሆነ ከዮሐንስ አፈወርቅ ጀምሮ ይህም ማድረግ አይፈልጉም። ከደርግ ጀምሮ ደርግ ሲመጣ ከደርግ ጋር፣ ወያኔ ሲመጣ ከወያኔ ጋር፣ ኦነግ ሲመጣ ከኦነግ ጋር ዝም ብሎ ከመጣው ነገር እንጂ ከክርስቶስ ጋር አይደሉም። እነዚህ ሰዎች ከክርስቶስ ጋር የሆነ ሰው ደርግም ሲመጣ እዛው ነው፣ ንጉስም ሲኖር እዛው ነው። ማንም ሲያልፍ እነሱ አይለወጡ። ያ ነው ሰማዕትነት የሚባለው። እንዲሁ እንደተሸለኮለኩ እያስፈጁን ነው። አንድ መረጃ ሰሞኑን አውጥቼ ስለ ቁጥር ይከራከራሉ። በ1970 በፈረንጆቹ እስከ 2000 ያለው 50 ዓመት ውስጥ 28 ሚሊዮን ኦርቶዶክስ ከሃይማኖት ጠፍቷል። 28 ሚሊዮን ጠፍቷል። በመካድ በመሞት በመሰደድ ፈርቶ በመደበቅ ከቆጠራ ውጪ ሆነ። የለም ቁጥሩ በመምከን በማስወረድ ጫና እየተደረገበት የዛሬ 10 ዓመት አማራ ክልል ኦርቶዶክስ የሚበዛበት አማራ ክልል ብቻ 21 የወሊድ መቆጣጠሪያ ላይ የሚሰሩ ኤንጂኦ ተመድበው 84% ሰው ኮንትራሴፕቲቭ እንዲወስድ ተደርጓል። አዲስ አበባ 11% ነበር ያን ጊዜ። ሲያመክኑ ነበረ ክርስቲያን የሚበዛበትን ቦታ። ኦርቶዶክሶችን ነው አረብ ሀገር የሚልኩት እየከተቡ። ይህንን ትምህርት በአደባባይ ሰጥቶ ሰው ማዳን ይችሉ ነበር አባቶቻችን። ሶስተኛ ትልቁ ማድረግ የሚችሉት የሚካሄደውን ዘር ማጥፋት በያዙት መረጃ ለዓለም ሁሉ መንገር፣ ለተባበሩት መንግስታት ደብዳቤ መጻፍ፣ ለአፍሪካ ዩኒየን መጻፍ፣ ለኦሪየንታል ኦርቶዶክሶች በሙሉ፣ ለምስራቅ ኦርቶዶክስ፣ ለካቶሊክ፣ ለፕሮቴስታንት፣ ለዓለም አብያተ ክርስቲያናት ሁሉ እያጠፉን ነው ብሎ መንገር ሶስተኛ ነው። አራተኛ የተጠመቀ ሰው እኔ ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ ብሎ በዘር የተከፈለው ማውገዝ፣ ክርስትናን የለህም ብሎ ከቤተክርስቲያን መለየት፣ ዘረኛ ሁሉ ቤተክርስቲያን እንዳይቆርብ እንዳይመጣ ማድረግ፣ ወይ ከሃይማኖቱ ወይ ከዘሩ ይምረጥ። አለቀ። ለዛው የሚያገዳድል ዘር፣ የሚያጠፋፋ ዘር። ይሄን ቢያረጉ ሰላም ማስፈን ይችላሉ፣ ግን አይፈልጉም። እንዳውም ንጹህ ኦሮሞ ብለው ሳለማርያም ቶላን አቡነ ገብርኤል ብለው ሾሙት። አምቦ ሄዶ ውልቃት ሁሉ ወደ ቦታው ይመለስ፣ ካሁን በኋላ ጭንቅላታችን ላይ ጎላ ጥዳችሁ እንጨት አትበሉ ብሎ ዘርና መጠፋፋትን የሚሰብክ ሰው ፈጠሩ። ወሊሶ ሄዶ ራሱ 50 በላይ ሰው በጥይት አስደብድቦ ከመምንነት እንኳን መባረር የሚገባውን ሰው ብፁዕ ብለው የሲኖዶስ አባል ያደርጉታል። እና ረስተውናል የሚለው ቃል አይገልጸውም። እናቴ እውነትሽን ነው። ረስተውናል ሳይሆን እያጠቁን ነው ማለት ነው። እያጠቁን ነው ማለት እንችላለን። እያስጠቁን የገደለንን ሰው ሁሉ አባት ያደርጉልናል። በዘር የተካፈለንን ሰው ብፁዕ ይሉታል። ስለዚህ ረስተውናል አይበቃውም፣ አሳደውናል ነው የሚመስለው። እና ይሄንን ነው ምዕመናን እና ወጣቶች መደንዘዝ፣ በዛ ላይ እያደነዘዙ ፍራንክ የሚሰበስቡና ራሳቸውን የሚያስተዋውቁ ሜዳ ሞልተው ዘምሩ እያሉ የሚያዘናጉትን ሰዎች ፊት ለፊት ነው በቀኖና መግጠም ያለብን። ምዕመናን ደግሞ ዝም ብሎ እልል ማለት ማጨብጨብ፣ ላወራ ሁሉ ድጋፍ ማድረግ የተቸገርነው እሱ ነው። እውነተኛ መምህራን እኮ ማንም አያውቃቸው፣ ብልጭልጩን ነው የሚያውቁት። አሁን ታሪክ ይቀየራል፣ እግዚአብሔር እንዲህ ያደርግሃል፣ በቃ ስራ ይሰጥሃል፣ ልጅ ትወልዳለህ፣ በቃ ስጋ ብቻ ስጋ፣ ስብከቱ ስጋ።
ሰባኪው ስጋ መምህኑ የስጋ ነገር ለማግኘት መንሰፍሰፍ የእግዚአብሔር መንግስት አይደለም የሚፈልገው ጥቅም። እንደዚህ አድርገው ሰርተውናልና በድለውናል። ከጠላት የበለጠ ውስጥ በደል ነው የሚብሰን። አንድ ሆነን እንዳንከላከል አድርጎ ያደነዘዘንና ይሄን ንቃት በያለንበት በመስራት የአባቶቻችን የቀደመ ትምህርት በትክክል በመረዳት ከቀኖና ውጪ ከኦርቶዶክሳዊ አንድነትና መንገድ ውጪም ሳንሆን ግን ፊት ለፊት የሚታየውን እውነት መናገር፣ ስተትን ማጋለጥ፣ መፍትሄ ላይ መረባረብ አለብን ብዬ ነው የማስበው። የካህናትም የምዕመናንም ሁሉ ድርሻ ነው። ነፃ አውጪ መፍትሄ ሰጪ የለም። ነፃ የሚያወጣ የለም። ነፃ የምንወጣው ራሳችን ነው። ከማንችለው ባርነት ክርስቶስ በመስቀሉ ነፃ አውጥቶናል። አሁን ሰው ካመጣብን ባርነት፣ ስርዓት ካመጣብን ባርነት ነፃ የምንወጣው እኛ ነን እንጂ ዝም ብሎ ሃይማኖትና ፖለቲካ ይለያያል፣ ቤተክርስቲያን እዚህ አያገባትም የሚለውን ለድሎት የሚሰብከውን ሰባኪ ማባረር ነው። ከያውደ ምሕረቱ ማባረር ካልቻልን አለማጨብጨብ በሱ ቤተክርስቲያን እናገለግላለን ብዬ አስባለሁ።